እዚህም ያለው ከውጭም ያለው ጥቂት ሰላም ማን ይጠላል ይላል። ለሰላም የሚገባውን ነገር ግን ስናደርግ አንታይም። ውስን ሰው ነው ዋጋ እየከፈለ ያለው። ስለሚሰቃየውና ቀንበር ስለከበደው ስለሰፊው የአማራ ህዝብ ብለን የሰላም በር እንዲከፈት በየፊናችን ራሳችንን የሰላም ሰዎች ሆነን የወጡ ወንድሞቻችን መመለስ አለብን። በአጀንዳ የተያዙ የአማራ ህዝብ ጥያቄዎች ጊዜያቸው እንዲራዘም የመፍቻ መንገዱም እንዲሁ ሰበሰብ እያደረግነው ነው ያለው። ለዚህ ህዝብ እየሰራን አይደለም። አሁን ቀላል የሆነው ነገር ለቄሱም ለነጋዴውም ለተማረውም ላልተማረውም ፖለቲካ መተንተን እንዲያና እንዲ ነው ማለት ነው። በየግብራችንና በየመክሊታችን ከሰራነ ከችግር እንወጣለን። ስለዚህ ሁለተኛ በቃ ማለት ያለብን ጫካ ስለወጡ ወንድሞቻችን ስለራሳቸውም ጭምር እየሞቱ ነው እየጠፉ ነው። በነገራችን ላይ የምህረትና የይቅርታ ጊዜ ያልፋል። እንኳን ፖለቲካ ውስጥ እንኳን መንግስት ቤት ቸርነቱ አያልቅም በተባለው ክርስቶስ የንስሐ የመመለሻ የይቅርታ የማስተዋያ ጊዜ የተሰጣቸው በራሳቸው የቀመር ስሌት እየቆጠሩ ሰዶምና ገሞራ ሲጠፋ አይተናል። ይሄን ስውት ትርክት የተከለብን ማን ነው? እሳትና ጭድ አድርጎ አሳስሎ ቅርቃር ውስጥ የከተተን ማን ነው? ጥያቄዎቻችንን ጠመዝማዛ ቋጠሮ አድርጎ የቋጠረው ማን ነው? ሲያንስ ቢውል እንዴት ከነዚህ አካላት ጋር አገር ሊያፈርሱ ከሚመኙ አካላት ጋር ወዳጅነት ሊመሰረት ይችላል?